ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በክለቦቻችሁ የወቅቱ የጨዋታ ውጤቶች ዙሪያ አሊያም ዛሬ በሚደረጉ ጨዋታዎች ዙሪያ ልታጋሩን ትችላላችሁ። መልከቶቹን ሳምንቱን ሙሉ ጨዋታዎችን እያየን ነው። ከአርብ ምሽት ጀምሮ ሊጎች ዳግም ተመልሰው ዛሬ ደግሞ በአውሮፓ መድረክ በርከት ያሉ ጨዋታዎችን እናያለን። መልካታችሁን አጋሩን። በመረጃ ጥንቅራችን እነኝን ጉዳይ ካነሳን በኋላ በሊግ ጨዋታዎች ትላንትና ሲጠበቁ ነበሩ የቡድን ዜና በባርሴሎና ቤት ይዘናል። ዛሬም ወሳኝ ጨዋታ እንዳለበት ይታወቃል። በሪያል ማድሪድ በኩል ለየት ያለ ጥንቅር በቡድን ዜና እናነሳለን። ትላንትና በጣሊያን ሴሪም ጨዋታዎች ነበሩ። አንድ አሰልጣኝም ራሴ ዝግጁ አድርጌ እየጠበቅኩ ነው ብሏል። ማንን ይረከቡ የሆነው በቀጣይ ይጠበቃል። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አንዳንድ ሲጠበቁ የነበሩ ሁነቶች ነበሩ እና እናነሳቸዋለን። እነኚህ ሁነቶችን ከዛ በተለምዶ ቢግ ሲክስ ከሚባሉ ክለቦች ውስጥ የቶትንሃሙ ተጫዋች እንግዲህ ጉዳት እንዳጋጠመው እየተነገረ ይገኛል። ዛሬ ደግሞ ቶትንሃም ሆትስፐርስ በሜዳውና በደጋፊት በጣም ወሳኝ የተባለ የአውሮፓ ሻምፒዮንስ ሊግ ጨዋታ አለው፣ እናነሳዋለን ጉዳዩን። በማንቸስተር ሲቲ በኩል የቡድኑን ወሳኝ ተጫዋች እናነሳለን። በጣም አስደናቂ ቁጥር አለው። የጋርዲዮላን የቀጠለ ጋዜጣዊ መግለጫ ይዘን መተናል። የተወሰኑ ነጥቦችን አንስተዋል። አሁንም ግን አርሰናል የሚለውን ነገር እሳቸው እንዳልተውት ተመልክተናል። በቼልሲ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል ዲሴምበር 8 ሰኞ ምሽት ባቀረብነው መረጃ ላይ ተጨማሪ ጥንቅር ይዘን መጣለን ብለን ቃል ገብተን ነበር። ተጨማሪ መረጃ ይዘን መተናል። ዛሬ ደግሞ በኒው ባላንስ አሬና በጣም ወሳኝ ጨዋታ ያለበት ቼልሲ የአውሮፓ ምሽት ጨዋታን በቼልሲ በኩል እናነሳለን። የዩናይትድ እና የወልቭስን ጨዋታ በርካቶች በተለይም የስቱዲዮ ውይይቶችን ማየት ይፈልጉ ነበረ። ምክንያቱም ጄሚ ካራገር በስቱዲዮ ጨዋታውን ከሚያስተላልፉ ጋዜጠኞች አንደኛው ሆኖ ሲያገለግል ነበር። ታዲያ ስለ ሳላ ያለው ነገር በጣም መነጋገሪያ ሆኗል። በርካታ ነጥቦችን አንስቶበታል፣ እናነሷለን። ሰበር መረጃ ይዘናል በጉዳዩ ላይ። የቡድኑ ግብ ጠባቂ አሊሰን ቤከር እና ስሎት ናቸው ጋዜጣዊ መግለጫ ላይ የተሳተፉት ከዛሬው ጨዋታ በፊት። የሁለቱም ጋዜጣዊ መግለጫ እጃችን ላይ ደርሷል። ለየት ያለ ጥንቅር ይዘናል። ከሳላ በተጨማሪ ግን ፍሬድሪኮ ኬዛንን በተመለከተ እሳቸው የሚሉት ነገር አለ። ሊቨርፑል ወሳኝ ተጫዋቾቹ ትላንት ልምምድ አልሰሩም ብለናችሁ ነበረ በቃል ስፖርት ዩቲዩብ ቻናላችን። ስለዚህ ዛሬ ከጨዋታ ውጭ ሆነዋል። እነኝን ተጫዋቾች እናነሳለን። ዛሬ በጁሴፔ ሜዛ ስቴዲየም በጣም ወሳኝ ጨዋታ በኢንተርና በሊቨርፑል መካከል ይደረጋል። ሰፋ ያለ ጥንቅር ይዘናል። ሊቨርፑልያን ቆዩን። አርሰናል 26 የጉዳት አይነት በ14 ተጫዋቾች ያስመዘገበ ክለብ ነው ዘንድሮ። በርካታ ጉዳት አለበት። ልዩ ጥንቅር ይዘናል በቡድን ዜና። ከዛ ውጪ ወሳኙ ተጫዋች ወደ ልምምድ ሙሉ ለሙሉ ተመልሶ ተመልክተነዋል። ይሄ ለአርሰናል በጣም ጥሩ የሚባለው ዜና ነው። በአውሮፓ ሻምፒዮንስ ሊግ ተጋጣሚያቸውን ቀጣይ ኤፍ ኤ ካፕ ተጋጣሚያቸውና የማይክል አርቴታ ተቀዳሚ ምርጫ ነው ስለተባለ ከጉዳት ሊመለስ ጥቂት ጊዜያት ስለቀሩት አንድ ወሳኝ ተጫዋች እናነሳለን። አርሰናል ቤት በርካታ ያሉ መረጃዎችን ይዘናል። አርሰናልን ቆዩን። በማንቸስተር ዩናይትድ በኩል ሲጠበቅ የነበረው ወልቭስን አሸንፎ ወደ 6ኛ መምጣት በተሳካ ሁኔታ ተጠናቋል። ዩናይትድ 4-1 አሸንፏል። ትልቁ ጥያቄ ግን ዩናይትድ ከረፍት በፊት፣ ዩናይትድ ከረፍት በኋላ እንዴት ያለ ነበር? ምን አይነት እንቅስቃሴ በነ ሰር ጂም ራትክሊፍ በኩል ታየ ከረፍት በኋላና ከረፍት በፊት የሚለው በራሱ ትልቅ መነጋገሪያ አጀንዳ ነበረ። ዩናይትድን ድል በስፋት እናነሳለን። የቡድኑን ቁልፍ ተጫዋቾች ብሩኖ ፈርናንዴዝ፣ እንደዚሁም የጎል አስቆጣሪዎች ውስጥ ብሪያን ቤሞን፣ ሜሰን ማውንትን፣ ሃይደን ኤቨንን ጨምሮ በርካታ መረጃ ይዘናል። ለዩናይትድ ደጋፊዎች፣ አሰልጣኞች ምን ያሉ በስቴዲየሙ የነበሩ አንዳንድ ለየት ያሉ ሁነቶችን ጨምሮ በርካታ መረጃ ይዘናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን በሱ ጨዋታ ላይ በዩናይትድ ጨዋታ አሊያም ዛሬ በሚደረጉት ላይ ያጋራችሁን። ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። የአውሮፓ ሻምፒዮንስ ሊግ መድረክ ተመልሷል። ወደ ቤተሰቦቻችን ዛሬ ምሽት 2:45 ደቂቃ ሲል በኢትዮጵያን ሰዓት አቆጣጠር በርከት ያሉ መርሃ ግብሮች እናያለን። 2:45 ደቂቃ ሲል ካይራት አልማቲ ከኦሎምፒያኮስ፣ ባየር ሙኒክ ከስፖርቲንግ ሊዝበን፣ ምሽት 5 ሰዓት አታላንታ ከቼልሲ፣ ባርሴሎና ከአይንትራክ ፍራንክፈርት፣ ኢንተር ሚላን ከሊቨርፑል፣ ሞናኮ ከጋላታሳራይ፣ ፒኤስቪ ከአትሌቲኮ ማድሪድ፣ ሮያል ዩኒየን ከማርሴይ፣ ቶትናም ከስላቪያ ፕራ ይጫወታሉ።
እኛ በቃል ስፖርት ዩቲዩብ ቻናላችን አታላንታ ከቼልሲ፣ ባርሴሎና ከአይንትራክት ፍራንክፈርት፣ ኢንተር ሚላን ከሊቨርፑል እና ቶትናም ከስላቫ ፕራ የሚያደርጉትን ጨዋታ ልዩ ጥንቅር ይዘንበታል። አብራችሁን ቆዩ ብለናል። የስፔን ላሊጋን እናስቀድም። ትላንትና በስፔን ላሊጋ እንደ መርሃ ግብር ነበረ መደረግ የነበረበት የ15ኛ ሳምንት መርሃ ግብር። ይህ ጨዋታ ውድ ቤተሰቦቻችን በኦሳሱና እና በሌቫንቴ መካከል የነበረ ጨዋታ ነው። ባለሜዳው ኦሳሱና 2-0 ሌቫንቴን አሸንፏል። 13ኛው ደቂቃ ላይ ቪክተር ሙኖዝ እንደዚሁም 36ኛው ደቂቃ ላይ ሮበን ጋርሻ ሁለቱን የኦሳሱና የማሸነፊያ ግቦች አስቆጠሩ። ውጤቱን ተከትሎ ያው ከቀሪ ጨዋታቸው ጋር ተደምሮላቸው ባርሴሎና በ40 ነጥብ አንደኛ፣ ሪያል ማድሪድ በ36 ነጥብ ሁለተኛ፣ ቪላሪያል በ35 ነጥብ ሶስተኛ፣ አትሌቲኮ ማድሪድ በ31 ነጥብ አራተኛ፣ ስፓኞል በ27 ነጥብ አምስተኛ ናቸው። ምናልባት ቪላሪያል ቀሪ ጨዋታውን የሚያሸንፍ ከሆነ ማድሪድን በደረጃ ሰንጠረዥ ወደ ሶስተኛ ዝቅ እንዲል ሊያደረገው ይችላል። በስፔን ላሊጋ አጠቃላይ የሳምንቱ መርሃ ግብሮች ተደርገው ከተጠናቀቁ በኋላ ያለው የደረጃ ሰንጠረዥ ይህንን ይመስላል። ምናልባት ኦሳሱና ትላንት አሸንፏልና ኦሳሱና ድል ማድረጉን ተከትሎ ነጥቡን 15 አድርሶም ከወራጅ ቀጠናው መውጣት የቻለበት ነው። ባርሴሎና 22 ጎሎችን ባለፉት 6 የላሊጋ ጨዋታ አስቆጥሯል። ውድ ቤተሰቦቻችን እንደ አጠቃላይ በዚህ ውድድር ዓመት በስፔን ላሊጋ 47 ግቦች አሉት። ይህ ቡድን ለየት የሚል ቁጥር ነው። ባለፈው ዓመት ካስታወሳችሁ 102 ግቦችን ያስቆጠረ ቡድን አላቸው ሃንሲ ፍሊክ። ዘንድሮም ከዛው የቀጠለ ይመስላል። 47ኛ ግቡ ላይ ደርሷል በዚህ ዓመት። እሳቸውም በእርሶና በባርሴሎና ቡድን እና እንደዚሁም በሪያል ማድሪድ ቡድን መካከል ያለው ዋና ልዩነት ምንድን ነው ሲባሉ እሳቸው እኔ ትኩረት የማደርገው የራሴ ቡድን ላይ ነው፣ የሌሎች ተጋጣሚ ቡድኖችን የቡድን ጥልቀት ምን ጎደላቸው ምን አነሳቸው የሚለውን አልመለከትም፣ ያ የኔ ስራ አይደለም፣ እኛ የምናተኩረው የራሳችን ላይ ነው፣ ረጅም መንገድ አለ፣ እዛ መንገድ ላይ ትኩረት እያደረግን ነው ብለዋል ሃንሲ ፍሊክ። የሮናልድ አራው ጉዳይ በጣም ወደ አሳሳቢ ጉዳይ መሸጋገሩን ነው አሁን በርከት ያለው የዜና ምንጮች ይዘውት እየወጡ የሚገኙት። ሰዎች ከሚያስቡት በላይ ብሎታል ፋብሪዚዮ ሮማኖ። ሮናልድ አራው ያለበት ሁኔታ ባርሴሎናዎች ሙሉ ድጋፋቸውን እያደረጉለት ነው ተብሏል ለተጫዋቹ። በዚህ ተጫዋች በኩል እንግዲህ በጣም ከፍተኛ የተባለ ጭንቀት ውስጥ እንደሚገኝና የሳይካትሪ ሕክምና እየተደረገለት እንደሆነ ተረጋግጧል። ኡራጋዊ ተጫዋች ቼልሲ ጨዋታ በቀይ ካርድ ከወጣ በኋላ አልተመለከትነውም፣ ግን ተጫዋቹ ከዛም በፊት የገጠመው ነገር ችግር ነበር ተብሏል። ስለዚህ ተጫዋቹ በአካልም በአእምሮም ጤነኛ እንዳልሆነ ተረጋግጧል። ሕክምና እንዲሁም የስነ ልቦና ሐኪሞች እርዳታ እያደረጉለት ነው። ከሚታሰበው በላይ ሮናልድ አራሁን ችግር ውስጥ ነው ይላል ፋብሪዚዮ ሮማኖ ዘገባ። ባርሴሎና በአውሮፓ 5 ታላላቅ ሊጎች በሊግ ደረጃ አንደኛ ላይ ነው ያለው። ውድ ቤተሰቦቻችን 40 ነጥቦችን ሰብስቧል። ከአውሮፓ 5 ታላላቅ ሊጎች የባርሴሎና ያክል ነጥብ የሰበሰበ አንድም ክለብ የለም። ባየር ሙኒክ በ37 ነጥብ ይከተላል። ሪያል ማድሪድ 36፣ ቪላሪያል 35፣ ሌንስ 34፣ ፓሪስ ሰን ዠርሜን 33፣ አርሰናል 33፣ ሲቲ 31፣ አትሌቲኮ ማድሪድ 31፣ ናፖሊ እና ኤስ ሚላን 31 አላቸው። ከ1 እስከ 10 ያለውን ደረጃ ይዘዋል። ባርሴሎና ግን በአውሮፓ 5 ታላላቅ ሊጎች ውስጥ 27 ነጥቦችን የያዘ ቡድን ነው። ምናልባት በግብ ክፍያ እንኳን ካየ ነው የባየር ሙኒክ በጣም ከፍ ያለ ነው፣ 30 የግብ ክፍያ ያለው። ባርሴሎና ደግሞ 27 የግብ ክፍያ ያላቸው። ዘንድሮም በአውሮፓ ዙሪያ ያሉ ወቅታዊ ሁኔታዎችን ስንመለከት ነው። በእርግጥ በነገራችን ላይ ወደ ቤተሰቦቻችን የባርሴሎና የነ ባየር ሙኒክ ምናምን ተጠባቂ ሊሆን ይችላል፣ በአውሮፓ ትልቅ ክለቦች ናቸው። ለየት ያለው ነገር ግን ቪላሪያል 4ኛ ነው በአውሮፓ በርካታ ነጥብ የሰበሰበው። ሌንስ የፍራንስ ሊግ መሪ ነው፣ በአውሮፓ 5 ታላላቅ ሊጎች 5ኛው ነው በርካታ ነጥብ የሰበሰበው። ምናልባት የሁለቱ እዚህ ውስጥ መካተት የቪላሪያል እና የሌንስ ለክለቦቹ ትልቅ መነሳሻም ሊሆን ይችላል። ባርሴሎና ከአይንትራክ ፍራንክፈርት ዛሬ በካምፕ ኑ የአውሮፓ ሻምፒዮንስ ሊግ የ6ኛ ዙር ጨዋታ ይካሄዳል። በባርሴሎና በኩል በዚህ ዓመት ያደረጓቸውን አጠቃላይ ወደ 21 የሚጠጋ ጨዋታ 15 ድል 2 አቻ 4 ሽንፈት አላቸው። በአይንትራክ ፍራንክፈርት በኩል በዚህ ውድድር ዓመት በአጠቃላይ ካደረጓቸው ወደ 20 የሚጠጉ ጨዋታዎች ውስጥ 8 ድል 5 አቻ 7 ሽንፈት ገጥሟቸዋል። ባርሴሎና ባለፉት የመጨረሻ 5 ጨዋታ በቼልሲ 3-0 በአውሮፓ ሻምፒዮንስ ሊግ ከተሸነፈው ጨዋታ ውጪ በሙሉ ድል አድርጓል። በአይንትራክ ፍራንክፈርት በኩል 2 ድል ነው ያላቸው ካለፉት 5 ጨዋታ 2 ሽንፈት 1 አቻ ገጥሟቸዋል። በእርስ በርስ ግንኙነት
ግንኙነታቸው በጣም አስገራሚ ቁጥር ነው ያላቸው። ባርሴሎና እንዲያሸነፈ አንዴ አይንትራክት ፍራንክፈርት እንዲያሸነፈ አንድ ጊዜያቸው ወጥተዋል። የሶስት ግንኙነታቸው እንዲህ አይነት ውጤት አለው። ዛሬ ማን ጨዋታውን በበላይነት ሊወጣው ይችላል? በካምፕኑ ምሽት 5 ሰዓት ሲል ጨዋታው ይጀምራል። የባርሴሎና የአይንትራክት ፍራንክፈርት ደጋፊዎችም ቀደመ ገመታችሁን በዚህ ጨዋታ ዙሪያ ልታረሱን ትችላላችሁ። ዣቪ አሎንሶ በስተመጨረሻም በመልበሻ ክፍል ውስጥ የነበረውን ስልጣን አጥቶታል ይላል የማርካ ዘገባ። በመልበሻ ክፍል ውስጥ እንደከዚህ ቀደሙ ስልጣን በሱ እጅ ሳይሆን ስልጣን በተጫዋቾቹ እጅ ወድቃለች ነው የሚለው የማርካ ዘገባ። እንደሚታወቀው ነገ የሚደረገውም የቤርናቢው ጨዋታ ከሲቲ ጋር ድል የማይገኝበት ከሆነ በሱ በኩል ተተኪው ጭምር ተዘጋጅቶ እየተጠበቀ ነው። ሰሞኑ የነበረው ውይይት ከፍሎሬንቲኖ ፔሬዝ ጋር ያነበረ ዣቪ አሎንሶም እንግዲህ መጨረሻ እድሉን ይሞክራል። መልበሻ ክፍሉ ካለመረጋጋት አሁን ወደ መረጋጋት ሊያመራ የሚችለው በተጫዋቾቹ ቁጥጥር ስር ወድቋል ነው የተባለው። በእርግጥ አምና ካርሎ አንቸሎቲ የመልበሻ ክፍሉ ላይ የተለየ ቁጥጥር አልነበራቸውም። ተጫዋቾች እሳቸውን በማክበር ብቻ ነው ቁጥጥራቸው የነበረው፣ ምክንያቱም ለተጫዋቾቹ ሰፊ ነፃነት ሰጥተው ነበር። ዣቪ አሎንሶ ደግሞ ነፃነት የሚባል ነገር ሳይሆን በሳቸው ሕግ ስር የሚመራ መልበሻ ክፍል ነበራቸው። አሁን ግን የውጤት ማጣቱ ምክንያት ተጫዋቾች ያንን ስልጣን አግኝተውታል ይላል የማርካ ዘገባ ነው። ፋብሪዞ ሮማኖን በፊት ገጹ ላይ ይዞት ወጥቷል። ጣሊያን ደረሱን ውድ ቤተሰቦቻችን። በጣሊያን ሴሪኤ ፓርማ ከፔዥያ መርሃ ግብራቸውን ያደርገዋል። የጣሊያን ሴሪ በነገራችን ላይ የዚህ ሳምንት መርሃ ግብሮች የ14ተኛ ሳምንት የቀጠሉ ናቸው። ሰኞ በነበሩ ጨዋታዎች ላይ ፔዥያ በሜዳውና በደጋፊ ፊት በፓርማ 1-0 ተሸንፏል። ቤንዲያ ዝሃክ 40ኛው ደቂቃ ላይ ብቸኛውን የጨዋታውን ልዩነት የፈጠረች ግብ ማስቆጠር ችሏል። ሌላኛው መርሃ ግብር ጄኖዋ ከሜዳ ውጭ ሄዶ ዩዲኒዜ 2-1 ያሸነፈበት ነው። ማሊን ቮስኪ በፍጹም ቅጣት ምት 34ኛው ደቂቃ ላይ፣ ኖርተን ካፉ 83ኛው ደቂቃ ላይ ጄኖዋ ሁለቱን የማሸነፊያ ግቦች ሲያስቆጥሩ፣ በዩዲኒዜ በኩል ከሽንፈት ያልታደገች ግብ 65ኛው ደቂቃ ላይ ፓዮትር ቮስኪ ማስቆጠር ችሏል። ግን ቡድኑን ከሽንፈት አልታደገም። በጉጉት ሲጠበቅ የነበረው የቶሪኖና የኤስ ሚላን ጨዋታ ነበረ። ለተመልካች በጣም አዝናኙ ጨዋታ ነበረ። ምሽት 5 ሰዓት በኋላ የጀመረ ጨዋታ ነበረ። በጣሊያን ሴሪኤ ይህ ጨዋታ በኤስ ሚላን 3-2 አሸናፊነት ተጠናቋል። ከሜዳ ውጭ የተጫወተው ኤስ ሚላን ራቢዮ 24ኛው ደቂቃ ላይ፣ ፑሊሲች 66ኛው ደቂቃ ላይ ተቀይሮ ገባና 67ኛው ደቂቃ ከ1 ደቂቃ በኋላ ከ10 ደቂቃ በኋላ መልሶ 77ኛው ደቂቃ ላይ ሶስቱን የኤስ ሚላን የማሸነፊያ ግቦች ሲያስቆጥሩ፣ ለቶሪኒዮም ሁለቱን ግቦች ቫልሲች 10ኛው ደቂቃ ላይ በፍጹም ቅጣት ምት፣ ዛፓታ በጨዋታ 17ኛው ደቂቃ ላይ አስቆጥሮ ነበረ። 2-0 የሚመራው ቶሪኒዮ ነው። በኤስ ሚላን ከዛ በኋላ በተቆጠሩበት 3 ግቦች 3-2 በሆነ ውጤት የተሸነፈው። ክርስቲያን ፖሊሲች በ12 ጨዋታ 9 ጎል 2 አሲስት አለው። በ12 ጨዋታ 11ኛ የግብ አስተዋጽኦ ነው። በጣም አስደናቂ የሚባል ጊዜን በጣሊያን ሴሪኤ እያሳለፈ ነው አሜሪካዊ ኮከብ ክርስቲያን ፖሊሲች። የጣሊያን ሴሪ 14ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ኤስ ሚላን በአንድ ግብ ልዩነት መሪነቱን ተረክቧል። ኤስ ሚላን 31 ነጥብ ይዞ በ11 ግብ ልዩነት ይመራዋል። ናፖሊ በ31 ነጥብ በአንድ ግብ ክፍያ ዝቅ ብሎ ሁለተኛ ነው። ኢንተር በ30 ነጥብ ሶስተኛ፣ ሮማ በ27 ነጥብ አራተኛ፣ ቦሎኛ በ25 ነጥብ አምስተኛ፣ ኮሞ የሴስክ ፋብሬጋሱ ቡድን በ4 ነጥብ ስድስተኛ ነው። በዚህ ሳምንት በኢንተር ሚላን 4-0 ተሸንፏል። ኮሞ ሴስክ ፋብሬጋስ ተከላካይ ከምጫወት ጥሩ ተጫውቼ እንደዚህ ብሸነፍ ይሻላል ያሉበት ጨዋታ ነው። ዩቬንቱስ በ3 ነጥብ 7ኛ ነው። ወራጅ ቀጠና ውስጥ ፔዥያ በ10 ነጥብ 18ኛ፣ ቬሮና በ9 ነጥብ 19ኛ፣ ፊዮረንቲና በዚህ ዓመት ድል የሚባል ነገር የለውም፣ ምንም ድል የለውም። እንደውም ከሰሞኑ በነገራችን ላይ በዚሁ መረጃውን ካነሳ ነው አይቀር የፊዮረንቲና ተጫዋቾች ዛቻና ማስፈራሪያ እየደረሰባቸው ነው ተብሏል ከደጋፊዎች። በተለይ ቡድኑ አንድም ድል የለውምና በዚህ የተበሳጩ የፊዮረንቲና ደጋፊዎች ማስፈራሪያ ዛቻዎችን እየላኩ ነው ተብሏል። ኤሪክ ቴን ሃግ በዚህ ሰዓት ስራ የላቸውም። ወደ ቤተሰቦቻችን ከዩናይትድ ከተሰናበቱ በኋላ ባየርን ሊቨርፑልንን ተረክበው 2 ጨዋታ እንደመሩ ተሰናበቱ። አሁን እሳቸው ታዲያም በአዲስ መልክ ስራ ለመጀመር ራሳቸውን አዘጋጅቷል ተብሏል። የትኛውም ክለብ ራሱን ለአዲስ ፈተና አዘጋጅቶ ክፍት ሆኖ እየጠበቀ መሆኑን እንግዲህ
ከአንድ የኔዘርላንድ ሚዲያ ጋር ባደረገው ቆይታ አረጋግጧል። አሰልጣኝ ኤሪክ ቴን ሃግ ብዙ ታላላቅ ክለቦች በውጤት ማጣት ውስጥ ገብተዋል። ታዲያ በዚህ የውጤት ቀውስ ላለመቀጠል ከወሰኑ በየትኛውም ሰዓት ሊያገኙ ይችላሉ። ለእያንዳንዱ ሊፈልገኝ ለሚችል ቡድንም የአጭር ጊዜም ይሁን የረጅም ጊዜ ፕሮጀክት አለኝ ሲሉ ተደምጧል ሩበን አሞሪም። ስለዚህ ተሰናባች አሰልጣኝ ካላችሁ አለው እያሉ ይገኛሉ ኤሪክ ቴን ሃግ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን የተመራረጡ ስፖርታዊ ጥንቅሮች እያጋራችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች እና የዕለቱ ወቅታዊ መረጃዎች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደርጉ ሀሳብ አስተያየታችሁን በምሽት ጨዋታዎች ዙሪያ እያጋራችሁን ብለናል። 100 ሺህ ሰብስክራይበር ደግሞ ቤተሰብ እንድትሆኑ አጋር እንድትሆኑን በትህትና ጠየቅን። መልካም ቆይታ ተመኘን። የእንግሊዝ ኤፍኤ ካፕ 3ኛ ዙር ተጋጣሚዎች እጣ ማውጣት ስነስርዓት ትላንትና ተካሂዷል። ሁሉም ተጋጣሚውን አውቋል። ምናልባት ግን ትልቆቹን ክለቦች ብቻ መርጠን እንመልከት። ቶትናም ቪላን ይገጥማል። ሌላ በጣም ትልቅ ጨዋታ ነው። ሲቲ ኤክስተር ሲቲን ይገጥማል። በቼልሲ በኩል ቻርልተን አትሌቲክን ነው የሚገጥመው። በሊቨርፑል በኩል ሊቨርፑል ባርንስሌን ይገጥማል። አርሰናል ፖርትስ ማውዝን ነው የሚገጥመው። ማንቸስተር ዩናይትድ ከብራይተን ይጫወታል። እንግዲህ ሁለት የፕሪሚየር ሊግ ክለቦች እርስ በርስ ሲገናኙ ማንቸስተር ዩናይትድ ከብራይተን እና ቶትናም ካስቶን ቪላ ተጠቃሹ። እነኚህ የትልልቆቹ ክለቦች ብቻ ነው። ሌሎችም በርከት ያሉ ክለቦች ተጋጣሚዎቻቸውን ትላንት ምሽት አውቀዋል። ደስቲን ኦዶጌ እስከ ጃንዋሪ መጨረሻ ድረስ በሃምስትሪንግ ጉዳት ምክንያት ሜዳ ላይ ግልጋሎት እንደማይሰጥ ተረጋግጧል። ይህ ጉዳት ለቶማስ ፍራንኩ ስፐርስ ተጨማሪ ጉዳት ነው። ይህ በቡድን ውስጥ ያለውን ስኳድ ዴብዝ ያጠብባቸዋል። በዛ ላይ በብዙ መድረክ እየተሳተፈ ነው ቡድናቸው። ለአብነት ያክል ዛሬ የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ እንዳለበት ይታወቃልና ቡድኑ እንደዚህ አይነት ወሳኝ ተጫዋቹን ወደ ሜዳ ይዞ አይገባም። በቶትናም ሆትስፐርስ በኩል ዛሬ ስላቫ ፕራን በሜዳውና በደጋፊ ፊት ነው የሚገጥመው። በዚህ ዓመት ባደረጋቸውም አጠቃላይ ወደ 23 የሚጠጉ ጨዋታዎች በቶትናም በኩል 9 ድል 7 አቻ 7 ሽንፈት አለው። በስላቪያ ፕራ በኩል በዚህ የውድድር ዓመት ካደረጓቸው አጠቃላይ 25 ጨዋታ 14 ድል 9 አቻ 2 ብቻ ሽንፈት ነው የገጠማቸው። በጣም ትንሽ ቁጥር ነው። በቶትናም ሆትስፐርስ በኩል ባለፉት 5 ጨዋታ 1 ድል ነው ያለው፣ 1 አቻ 3ቱን ተሸንፈዋል። ስላቪያ ፕራ ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠመውም። በ4 ድል በ1 አቻ ነው እዚህ የደረሰው ባለፉት 5 ጨዋታ። ቶትናም 3 ያሸንፏል፣ ስላቫ ፕራን 1 ያቻ ወጥቷል። ስላቫ ፕራ ቶትናምን በታሪክ አሸንፎት አያውቅም። ዛሬ ምሽት 5 ሰዓት በቶትናም ሆትስፐር ስቴዲየም የሚካሄድ ጨዋታ ነው። በ2025/26 የውድድር ዓመት ለማንቸስተር ሲቲ በሁሉ መድረክ በርካታ አሲስት በማድረግ ሪያን ቸርኪን የሚስተካከለው የለም። ተጫዋቹ በዚህ ሳምንት አስደናቂ አሲስቱ ጋር በተያያዘ መነጋገሪያ እንደነበረ ይታወቃል። አሁን ደግሞ በማንቸስተር ሲቲ ቤት ውስጥ በርካታ አሲስት ያለው ተጫዋች ሆኗል። 6 ታይጃኒ ራይንደርስ 5 አለው። ጀሬሚ ዶኩ 5፣ ፊል ፎደን እና ኒክ ኦሬል እያንዳንዳቸው ደግሞ 4 አሲስቶችን በዚህ ዓመት አስመልክተውናል። የሪያን ቸርኪ ግን ትልቅ የሚባለው ቁጥር ነው። በዚህ ሳምንት ራቡናን አስመለከተን። ለፊል ፎደን አሲስት ያደረገበትን መንገድ ያው ስልጣኙ ባይወዱለትም ግን በጣም አስደናቂ ለእግር ኳስ ተመልካች አዝናኝ ነበረች። በእርግጥ እሱ ወደ ሲቲ ሲመጣ አስተውላችሁት ከነበረም በእያንዳንዱ የኳስ ቅጽበት ደጋፊዎች ከወንበራቸው እንዲነሱ እፈልጋለሁ ማለቱ ይታወቃል። ምክንያቱም እግር ኳስ መዝናኛ ነው ማለቱ ይታወቅ ነበረ ሪያን ቸርኪ። ፔፕ ጋርዲዮላ ጆን ስቶንስን በጉዳት እንዳጡት ከተናገሩ በኋላ የቡድን ዜና ላይ አንዳንድ ያነሷቸው ነጥቦችን እየተመለከትኩ ነበረ። ስለ አርሰናል አንስተዋል። አሁንም ጋርዲዮላ አሁን ነጥብ ቢያጡም አርሰናል በዚህ ውድድር ዘመን ከዚህ በኋላ ጥቂት ነጥቦችን እንደሚጥል ይሰማኛል፣ ብዙ ነጥብ የሚጥል ቡድን አይደለም ብለው አሁንም የጭንቅላት ጨዋታቸውን ቀጥለዋል። ጋርዲዮላ በባለፈውም ሳምንት ዋንጫውን አርሰናል ሲያነሳ ቀድሜ ለማይከል አርቴታ የምደውለው እኔ ብለው ነበር። አርሰናልን መቆጣጠር ያስቸግራል እያሉ ነበር። አሁን ደግሞ አርሰናል በቅርቡ ነጥብ ቢጥሉም ግን በዚህ ዓመት ብዙ ነጥብ የሚጥለው ቡድን አይደለም ብለዋል። የነጥብ ልዩነቱን ወደ 2 ዝቅ ማድረጋቸው ይታወቃል። በዚህ ሳምንት አርሰናል በቪላ ከተሸነፈ በኋላ እነሱ ደግሞ ድል አድርገው ሲቲዝኖች ድል አድርገው በዚህ ሳምንት ማለት ነው ወደ ሰንደርላንድን ድል አድርገው ለአርሰናል በጣም የቀረበው ቡድን መሆን እንደቻሉ ይታወቃል። እንግሊዛዊው የሰማዮች የፊት መስመር ተሰላፊ ኮል ፓልመር ትላንትና
ልምምድ አልሰራም ብለናችሁ ነበረ። ወይም ዲሴምበር 8 ሰኞ ምሽት በነበረን መረጃችን ላይ ልምምድ አልሰራም፣ ተጨማሪ መረጃ አጣርተን እናመጣለን ብለን ለቼልሲ ደጋፊዎች ከእናንተው ከታማኝ ቃል ስፖርት ዩቲዩብ ቻናል መረጃውን ይዘን መተን ነበር። አጣርተኗል። ውድ ቤተሰቦቻችን ኮል ፓልመር በእረፍት ምክንያት ከጨዋታ ውጭ እንዲሆን ተደርጓል። ኮል ፓልመር ከጨዋታ ውጭ ቢሆንም አዲስ የጉዳት መዝገብ ውስጥ አልተካተተም። ኮል ፓልመር በጨዋታ የማይሳተፈው በቅርቡ ከጉዳት በመመለሱ ለእረፍት ነው ተብሏል። ፓልመር በሚቀጥለው ሳምንት ለሚደረገው የኤቨርተን የፕሪሚየር ሊግ ጨዋታ ዝግጁ ይሆናል ግን ተብሎ ይጠበቃል። ስለዚህ በቃል ስፖርት ዩቲዩብ ቻናል ዲሴምበር 8 ሰኞ ምሽት ባቀረብነው ጥንቅር ላይ ፓልመር ያልተገኘበት ምክንያት እረፍት ነው፣ ጉዳት እንደሌለን ብለናችሁ ነበር። አሁንም ቼልሲ በይፋ ገጹ ላይ ለኤቨርተን ጨዋታ ይገኛል ብለዋል። ዛሬ በኒው ባላንስ አሬና ስቴዲየም አታላንታን ይገጥማል ቼልሲ። ባለሜዳው አታላንታም በዚህ ውድድር ዓመት አጠቃላይ ካደረጓቸው ወደ 20 ጨዋታ 7 ድል 8 አቻ 5 ሽንፈት አላቸው። ቼልሲ በዚህ ውድድር ዓመት አጠቃላይ 2 ጨዋታዎችን አድርገዋል። 12ቱ ድል ናቸው፣ 5 አቻ 5 ሽንፈት አላቸው። በአታላንታ በኩል በዚህ የውድድር ዓመት የመጨረሻ 5 ጨዋታዎች ውስጥ 3 ድል ነው ያለው። ከ5ቱ 2ቱን በሽንፈት ጨርሷል። በሳምንት በሄላስ ቬሮና የደረሰበት ሽንፈት ያልተጠበቀ ነበረ። በቼልሲ በኩል ባለፉት 5 ጨዋታ 2 ድል ብቻ ነው ያላቸው፣ 2 አቻ 1 ሽንፈት። የመጨረሻ 3 ጨዋታ ቼልሲ ድል የለውም። ከአርሰናል ጋር አቻ፣ ከሊድስ ጋር ተጫውቶ በሊድስ 3-1 ተሸነፈ፣ ከበርንሞዝ 0-0። የቼልሲ የመጨረሻ ድል ባለፉት 5 ጨዋታ ባርሴሎናን 3-0 በአውሮፓ ሻምፒዮንስ ሊግ ያሸነፈበት ነው። እንደ አጋጣሚ ሆኖ አታላንታም በዛው ሳምንት በነበረው ጨዋታ ላይ አይንትራክ ፍራንክፈርትን 3-0 አሸንፏል። በተመሳይ መድረክ ተመሳይ ውጤት የመጨረሻ ጨዋታቸው ላይ ያለ 2 ክለቦች ዛሬ ምሽት 5 ሰዓት ጀምሮ ፍልሚያቸውን ያደርጋሉ። በኛው በቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ አታላንታ ከቼልሲ ቅድመ ገመታችሁን ላኩልን። የዩናይትድ እና የወልቭስን ጨዋታ በቀጥታ ስርጭት መመልከት አንደኛው አጀንዳ የነበረው ምን ይላል ጄሚ ካራገር ነበረ። ምክንያቱም ሊቨርፑልያን ሳላን ከዚህ በኋላ እንዳይጽፍ አግደውታል። ስለዚህ የጄሚ ካራገር ሀሳብ ይጠበቅ ነበረ። ትላንትና ይህንን ጨዋታ ሲያስተላልፍ የነበረው ጄሚ ካራገር ከዩናይትድ እና ከወልቭስ ጨዋታ ጎን ለጎን ሳላህን ከፍ ዝቅ አድርጎታል። ሊቨርፑል ከመምጣቱ በፊት ማን እንደነበረ የሚያውቀው ሰው አለ ወይ ይላል የጄሚ ካራገር ሀሳብ። የቀድሞ የሊቨርፑል ታሪካዊ ተጫዋች ጄሚ ካራገር ሳላህ ያደረገው ነገር ውርደት ነው ብሏል። የሳላ ንግግር በስሜታዊነት የመጣ ነው ብዬ አላስብም ያለው ካራገር የተደረገው ወከባ ለመፍጠር ነው ሲል ተደምጧል። ጄሚ ካራገር አክሎም ሳላ አሰልጣኝ አርኔ ስሎት እንዲሰናበቱ ጥረት እያደረገ ነበረ እንጂ እሱ ተጠባባቂ ስለሆነ ብቻ ተበሳይቶ አይደለም ብሏል። ሳላ የሊቨርፑል ታሪካዊ ተጫዋች ነው፣ ነገር ግን አንዳንዶች ታላላቅ ተጫዋቾች ክለቡ ያለው ነገር ሁሉ በእነሱ ምክንያት የመጣ ይመስላቸዋል ይላል ካራገር። አክሎም ሳላና ወኪሉ ሊቨርፑል ሳይመጡ ቼልሲ ያላቸው ታሪክ ውድቀት እንደነበረ ማስታወስ ያስፈልጋል። ስለዚህ በፕሪሚየር ሊግ ያልተሳካለትን ተጫዋች ሊቨርፑል አምጥቶ ስኬታማ እንዳደረገውም እንዳይዘነጋ ብሏል። ሳላ ለሊቨርፑል ባይመጣ ምንም ትልቅ ዋንጫ ያሸነፈ ነበር። የግብፅ ትልቁ ተጫዋች ነው፣ ግን ከግብፅ ጋር ዋንጫ የሌለው ብሎታልና ትላንትና የውልቭስና የማንቸስተር ዩናይትድ ጨዋታ ውጪ ይህ ሁነት ይጠበቅ ነበረ። ምክንያቱም በቀጥታ ስርጭት በስካይ ስፖርት ላይ የነበሩት ጄምስ ማዲሰን የቶትናሙ ተጫዋችና ጄሚ ካራገር ነበሩ በቀጥታ ጨዋታው ላይ ትንታኔ ሲሰጡ የነበረውና ይታወቅ ነበር ካራገር ስለ ሳላ የሆነ ነገር ይናገር እንደነበርና የተፈራውም ተናግሯል። ከሰሞኑ ስሎት ሌጀንዶች ከኔ ጀርባ ናቸው፣ ሳላ ከኔ ጀርባ ናቸው ሌጀንዶች ማለቱ የሚዘነጋ አይደለም። በዚህ ጉዳይ ላይ ግን ውድ ቤተሰቦቻችን ሀሳብ አስተያየታችሁን ላኩልን። የሊቨርፑል ቅርብ የሚባሉ የዜና ምንጮች ሳላህ በጥር ክለቡን ሊለቅ የሚችልበት እድል አለ፣ በሩ ዝግ አይደለም የሚል መረጃን ይዘው ወጥተዋል። አሊሰን ቤከር ምን አለ የሚለውን እናንሳ። የሊቨርፑል ግብ ጠባቂ በትላንትናው ዕለት ጋዜጣዊ መግለጫ ላይ ከነበሩት ውስጥ አንደኛው ነው። ቀላል ሁኔታ አይደለም፣ እንደ ቡድን በተቻለን መጠን ኃላፊነት እንወስዳለን፣ ከሱ ጋር የግል ግንኙነት አለን። ወደ አውሮፓም ከመጣው ጀምሮ ከሳላህ ጋር እየተጫወትኩ ነው። ለ1 ዓመት በሮማና ለ7 ዓመት በሊቨርፑል እየተጫወትኩ ነው። አብሬው ጥሩ ሰው ነው፣ ጥሩ ገጸ ባህሪ ያለው ለሊቨርፑል ሌጀንድ ነው። ብዙ ነገሮችን አብረን አሳክተናል እና በእርግጥ በግሌ ይህ የሚያስደስተኝ ነገር አይደለም የተፈጠረው ነገር ግን ትልቅ ፈተና አለብን ብሏል። ትኩረቶቻችንን ሰብሰብ ማድረግ አለብን እያለ ነው። እንደገና ለክለቡ እንደሚጫወት ግን ተስፋ አደርጋለሁ ብሏል። ሳላህን በተመለከተ አሊሰን ሳላ ፍትሃዊ ባልሆነ መንገድ ስለመተቸትም ተጠይቆ ሰዎች ስለሱ የሚሉትን ብዙ አልከታተልም፣ ስለዚህ ምንም አይነት ትችቶች እንደሆኑ እንኳን በትክክል አላውቅም፣ ማህበራዊ ሚዲያን በሳላ ጉዳይ
አልተከታተልኩትም። ዋናው ነገር ሳላን ሁላችንም እንወደዋለን፣ የቡድኑ ወሳኝ ተጫዋች ነው ሲል ተደምጧል። በሊቨርፑል በኩል ጋዜጣዊ መግለጫ የሰጠው አሊሰን ቤከር። አርኔ ስሎትም በጋዜጣዊ መግለጫ ላይ ነበሩ። ግንኙነቱን አብቅቷል አላበቃም ለሚለውም ጉዳይ ምላሽ ሰጥቷል። ከጋዜጠኞች ለቀረበላቸው ጥያቄ የሊቨርፑል ዋና አሰልጣኝ አርኔ ስሎት ሳላ የሰጠው አስተያየት እንዳስደነገጣቸው ተናግሯል። በአስተያየቱ በጣም ተገርሜ ነበር ያሉት አሰልጣኙ ግንኙነታችን እንዳበቃ አይሰማኝም፣ እሱ ለቡድን አጋሮቹና ቴክኒካል ቡድን ትልቅ ክብር አሳይቷል ብለዋል። ከኛ ጋር ወደ ጣሊያን እንደማይጓዝ ነግሬዋለሁ፣ በእኔ እና እሱ መካከል የነበረው ንግግር ይህ ብቻ ነው ሲሉ ተደምጠዋል። ሳላ በድጋሜ ለሊቨርፑል እንመለከተው እንደሆነ ተብሎ የተጠየቁትም አሰልጣኙ ሁልጊዜ የመመለስ እድል እንዳለ ትልቅ እምነት አለኝ፣ ይመለሳል ወደ ቡድኑ ብዬ ተስፋ አደርጋለሁ ብሏል። በሊድስ ጨዋታ ሳላን ተጠባባቂ ማድረግ በተለይም የ4-4-2 ፎርሜሽንን ለመጠቀም ቅድሚያ ፈለግኩ፣ ቀጥሎ ደግሞ 2-0 እየመራን ውጤት ማስጠበቅ ፈለግኩ፣ ለዛን ያልገባው ማለታቸው ይታወቃል። እሱ የተሰማው ነገር ሊሰማው ይችላል፣ መብቱ ነው። ነገር ግን ይህን ስሜት ወደ መገናኛ ብዙሃን ማውጣት መብት የለውም፣ ክለቡን ይህ ሊጎዳ ይችላል ሲሉ ታችተውታል። ሳላህንም አርኔ ስሎት የግብፅና ኢራን ጨዋታ ላይ እንግዲህ በዓለም ዋንጫ የአንድ ሁነት እየተጠበቀ ይገኛል። ምናልባት ይህንን ሁነት በቀጣይ መረጃችን ላይ ከግብፅ ብሔራዊ ቡድን ጋር አያይዘን እናነሷለን። ውድ ቤተሰቦቻችን ለየት ያለ ጉዳይ ስለሆነ ምናልባት ግን የግብፅን ብሔራዊ ቡድን በዛው ካነሳ ነው ግን ከሳላህ ጎን መሆናቸውንም እየጠቀሱ ነበረ። የግብፅ እግር ኳስ ፌዴሬሽን፣ የግብፅ ተጫዋቾች፣ የግብፅ ሌጀንዶች ከሀገራቸው ልጅ ጎን መቆማቸውን ተናግረዋል። ለሊቨርፑል ያደረገውን ነገር አይነት ክብር እያገኘ አይደለም በሚል ነው። ከዚህ ጋር በተያያዘ ግን የግብፅና የኢራንን ጨዋታ በዓለም ዋንጫ ለየት ያለ ነገር ስለገጠመው በቀጣይ መረጃ ሰዓት የምናካትተው ይሆናል። አርኔ ስሎት ፍሬድሪኮ ኬዛ በህመም ምክንያት ከጨዋታ ውጭ እንደሆነ ሲናገሩ በቡድን ውስጥ ግን ሌሎች የማይኖሩ ተጫዋቾች እንዳሉ ተናግረዋል። ፍሬድሪኮ ኬዛ ለጣሊያን፣ ለሆላንድ ወይም ለእንግሊዝ ብሔራዊ ቡድን ማን መምረጥ እንዳለበት መወሰን የኔ ፋንታ አይደለም። ፍሬድሪኮ ኬዛ በዚህ ውድድር ዘመን ካለፈው የውድድር ዘመን በተሻለ ቦታ ላይ መሆኑን በማየቴ በጣም ደስተኛ ነኝ። ባለፈው የውድድር ዘመን በአካል ብቃት እንቅስቃሴ ረገድ ችግር አጋጥሞታል። ነገር ግን በዚህ ውድድር ዘመን ብዙ የመጫወት ጊዜ ነበረው እና ይህ አጥቂ በጊዜያዊነት ተጨማሪ ደቂቆችን እያገኘ ይገኛል። እንደኔ ተጫዋቹ አሁን ጥሩ ነው ሲሉ ተደምጠዋል። ግን በህመም ምክንያት አርኔ ስሎት ፍሬድሪኮ ኬዛ ከስብስብ ውጪ መሆኑን ተናግሯል። በሊቨርፑል በኩል ያው ልምምድ አልሰራም ብለናችሁ ነበረ። ዲሴምበር 8 ሰኞ ምሽት ባቀረብነው መረጃችን ላይ ኮዲ ጋክፖ ባጋጠመው ጉዳት ምክንያት ለሳምንታት ከሜዳ እንደሚርቅ ተረጋግጦ በቡድን ውስጥ እንግዲህ እንደማይኖርና በዚህ ሳምንት ግልጋሎት እንደማይሰጥ ተረጋግጧል። ወደ ጣሊያን እነማን ሄዱ ካልን አሊሰን፣ ጎሜሽ፣ ቫንዳይክ፣ ኮናቴ፣ ኬርኪዝ፣ ቨርስ፣ ሴቦዥላይ፣ ኢሳክ፣ መካሪስተር፣ ብራድሊ፣ ጆንሰን፣ ኤኬቴኬ፣ ማማርዳሽቬሊ፣ ሮበርትሰን፣ ውድማን፣ ግራቨንበርግ፣ ኒዮኒ፣ ጉማሃ እና ላኪ የተባሉ ተጫዋቾች ወደ ጣሊያን አምርተዋል። በዛሬው ዕለት በዩሴፔ ሜዛ ስቴዲየም ኢንተር ከሊቨርፑል ይጫወታሉ። ኢንተር ሚላን በዚህ ዓመት አቻ የሚባል ነገር አያውቅም። 15 ድል 5 ሽንፈት ገጥሞታል በዚህ ውድድር ዓመት በ20 ጨዋታ። በሊቨርፑል በኩል በዚህ ውድድር ዓመት አጠቃላይ ያደረጉት የጨዋታ ብዛት ወደ 24 ይጠጋል። ወደ 23 ይጠጋል። እነኚህ 23 ጨዋታ 11 ድል 3 አቻ 9 ሽንፈት አስተናግዷል። በመጨረሻ 5 ጨዋታ ኢንተር 3 ድል 2 ሽንፈት ገጥሞታል። ሊቨርፑል በመጨረሻ 5 ጨዋታ 1 ድል 2 አቻ 2 ሽንፈት ገጥሞታል። በእርስ በርስ ግንኙነት ሊቨርፑል 4 ሲያሸንፍ ኢንተር 2 ያሸንፏል። አቻ የሚባል ነገርም ወጥቶ ያውቁም ሁለቱ ክለቦች። የመጨረሻ 4 ግንኙነታቸውን ነጥለን ካየን ሊቨርፑል 3ቱን ሲያሸንፍ ኢንተር 1 ጊዜ ብቻ ሊቨርፑል ረቶታል። የዛሬ ምሽቱም ጨዋታ 5 ሰዓት ሲል በዩሴፔ ሜዛ ስቴዲየም ይጀምራል። ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። በዚህ ውድድር ዘመን በፕሪሚየር ሊጉ ከአርሰናል የበለጠ ጉዳት የደረሰበት አንድ ቡድን ብቻ ነው፣ ሊድስ ዩናይትድ 28 የጉዳት አይነቶችን አስተናግዷል። ይሄ የሊድስ ትልቁ ቁጥር ነው። ግን አርሰናል ዋንጫ እየተፎካከረ ያለው ቡድን ደግሞ 26 ጉዳቶችን በ14 ተጫዋቾቹ ተመልክቷል። ይሄ ሌላኛው የፕሪሚየር ሊጉ ትልቅ ቁጥር ነው። ሁለተኛው ቁጥር ነው በነገራችን ላይ ምናልባት ሲቲ ነው ከፍተኛ ተፎካካሪውና ሲቲ 22 ጉዳቶችን ነው በዚህ ዓመት ያስመዘገበው። ቼልሲም 23 ነው። ሊቨርፑል 22 ጉዳቶች ያሉት ያስመዘገበው። በማንቸስተር ዩናይትድ በኩል ምናልባት ቢግ ሲክስ ክለቦችን ካየን 12 ጉዳቶችን በማስተናገድ በፕሪሚየር ሊጉ ዝቅተኛው ጉዳት የዩናይትድ ነው። የአርሰናል ግን 14 ተጫዋቾች
26 ጉዳት አርሰናል በ18 ወራት ውስጥ 93 ደግሞ የጉዳት ሰለባ የሆኑ ተጫዋቾች አሉት። አርሰናል ከአለፈው የውድድር ዘመን ጀምሮ 93 ጉዳቶች አጋጥሞታል። ብራይተን ብቻ ነው እንግዲህ በአርሰናል ቀጥሎ ከአርሰናል በላይ 97 ጉዳት ያስተናገደው። እንደ አጠቃላይ አርሰናል ባለፈው ዓመትም እንደ ቡድን በርካታ ጉዳት ያስተናገደ ሁለተኛው ቡድን ነው። ዘንድሮም እንደ ቡድን አርሰናል በርካታ ጉዳት ያስተናገደ የፕሪሚየር ሊግ ሁለተኛው ቡድን ነው። ጉዳት ይህንን ቡድን አምና ዋንጫ ሰጥቶታል ያሉት ማይክል አርቴታ ዘንድሮም ያው ነገር ደግሟቸዋል። ምናልባት አምና በእርግጥ ጉዳት ብቻ ለሚያነሱት የቀይ ካርድን ጉዳይ ትልቅ ኢሹ አድርገውት ነበር። አርሰናል ዘንድሮ እስካሁን ቀይ ካርድ አላዩም፣ ግን ጉዳት አልቀረላቸውም። አሁንም በርካታ ጉዳት ያስተናገደ የፕሪሚየር ሊግ ሁለተኛው ክለብ ሆነዋል። ጉዳት ላይ ስለነበረን ዊሊያም ሳሊባ ትላንትና ልምምድ ሰርቷል። በቡድን ውስጥ ይካተታል ተብሎ ይጠበቃል። በክለብ ብሩጅ ጨዋታ ላይ ያው ማይክል አርቴታ ዛሬ እንደተለመደውም ጊዜ ስላለን ጨዋታው ሊደርስ ሲል አንድ ልምምድ ከሰራ ይጫወታል የሚል መግለጫ እንደሚሰጡ እጠብቃለሁ። እኔ በግሌ የተለየ ነገር ይናገራሉ ብዬ አላስብም። ግን ዊሊያም ሳሊባ ከታማኝ የዜና ምንጮች እንዳረጋገጥ ነው ተጫዋቹ ወደ ልምምድ ተመልሶ ሙሉ ልምምዱ ሰርቷል። ከአርሰናል ዋናው ቡድን ጋርም ወደ ክለብ ብሩጅ አቀንቶ ወደ ቤልጅየም ማለት ነው አቀንቶ ከቡድኑ ጋር ይጫወታል ተብሎ ይታሰባል። ስለዚህ ለቡድኑ ሳሊባ ተመልሷል የሚለው ዜና በአርሰናል በኩል ይህ ሳምንት ትልቁ ዜና ይሆናል ተብሎ ይጠበቃል። በዛ ላይ ደግሞ አርሰናል በሳሊባ ቦታ የሚያጫውተው ወይም ሳሊባ ሲጎዳ ሲያጫውተው የነበረው ክርስቲያን ሞስኬራ በጉዳት ምክንያት እስከ 8 ሳምንት በትልቁ ከሜዳ እንደራቀ ይታወቃልና የሳሊባ መመለስ በጣም ትልቅ ዜና ነው። ከማይክል አርቴታ ጋዜጣዊ መግለጫም እናረጋግጠዋለን ተብሎ ባይታሰብም ግን ታማኝ ምንጮች አረጋግጠውታል። በአርሰናል በኩል ያውረቡ ከሜዳቸው ውጭ ነጩን መለያቸውን ለብሰው ከክለብ ብሩጅ ይጫወታሉ። በሻምፒዮንስ ሊግ ከሜዳቸው ውጭ የሚገጥሟቸው ክለብ ብሩጅ ታዲያ በተከታታይ መጥፎ ውጤት እያስመዘገበ መሆኑን ተከትሎ አሰልጣኙን አሰናብቶ አሁን በምክትል አሰልጣኙ ነው እየሰለጠነ የሚገኘው ክለቡና አርሰናል ዋና አሰልጣኝ የሌለውን ክለብ ብሩጅን ነው በዚህ ሳምንት የሚገጥመው። ምናልባት አንዳንድ ጊዜ ክለቦች አዲስ አሰልጣኝ ከቀየሩ በኋላ በእርግጥ ተነሳሽነታቸው ይጨምራል። እንደዚህ አይነት ክለብ ይገጥሙ የሆነው የሚለው አርሰናል በኩል ይጠበቃል። ግን አሰልጣኙን አሰናብቷል ክለብ ብሩጅ በተከታታይ ውጤት ማጣት ምክንያት አርሰናል በዚህ ሳምንት ከደረሰበት የአስቶን ቪላ የመጨረሻ ደቂቃ እጅግ በጣም አስቆጭ ሽንፈት ሊያገግም የሚችልበትና ደጋፊዎችን ሊከስ የሚችልበት ሌላ ትልቅ ምሽት የአውሮፓ ሻምፒዮንስ ሊግ ውስጥ ደግሞ በቀጥታ ለማለፍ 8 ውስጥ ገብቶ ለማለፍ ዋስትና የሚሰጥ ጨዋታ ነውና ይሄን ጨዋታ ከክለብ ብሩጅ ሲያደርግ እንዳልኳቸው ክለብ ብሩጅ ያለ ዋናው አሰልጣኝ ነው። አርሰናል በኤፍኤ ካፕ ከፕሌሞዝ ጋር እንደተደረደረ ነግረናቸዋል። 3ኛ ዙር ላይ በኤፍኤ ካፑ ከሜዳ ውጭ የሚገጥመው ፖርትስማውዝን በሻምፒዮንሺፑ በነገራችን ላይ 2ኛ ደረጃ ላይ ያለ በጣም ደካማ ቡድን ነው። አርሰናል ጠንካራ ተጋጣሚ አልደረሰውም በኤፍኤ ካፑ። ስለዚህ ወደ ቀጣዩ ዙር የማለፍ እድሉ ሰፊ ነው። 3ኛው ዙር ላይ ግን ፕሌሞዝን ነው የሚገጥመው። ምናልባት አንድ መረጃ ለመጨመር ከአርሰናል ጋር በተያያዘ የካይ ሃቨርትዝን ጉዳይ በተመለከተ ካይ ሃቨርትዝ ከጉዳት ሙሉ ለሙሉ ተመልሶ ለጨዋታ ዝግጁ ሲሆን የማይክል አርቴታ የ9 ቁጥር ተጫዋች ነው ተብሏል። ከገና በፊት ይመለሳል ተብሎ እየጠበቀ ነው። አርሰናሎች በተጫዋቹ ላይ እንግዲህ ያላቸው እምነት በተለይ በማይክል አርቴታ በኩል ይታወቃልና እንደ ወሳኝ ግብ አስቆጣሪያቸው ነው የሚመለከቱት አሰልጣኝ ማይክል አርቴታ። ስለዚህ ሲመጣ በአዲስ ሚና ሳይሆን ወይም ደግሞ በተለምዶ የሱ ሞር 10 ቁጥር 8 ቁጥር ላይ ያጫውቱት ነበረ። በባየርና ሌቨርፑልንም በቼልሲም ተደራቢ አጥቂ ሆኖ ይጫወት ነበረ። አሁን ግን ከጉዳት ሲመለስ በ9 ቁጥር ሚና ላይ ብቻ የማጫወትና እሱን እንደ ንጹህ 9 ቁጥር አጥቂ መመልከት እቅድ አለ ተብሏል። በአርሰናል በኩል ሲጠበቅ ነበረ ማንቸስተር ዩናይትድ ሞሊንግስ ላይ ወልቭስን አሸንፎ ከ12ኛ ወደ 6ኛ ደረጃ ይመጣል በሚል በእርግጥ ባለፈው ሳምንት ሰኞ ከዌስትሃም ጋር የጣለው ነጥብ አሁን ዩናይትድን በደንብ የሚያስቆጨው ይመስላል። በነገራችን ላይ ማንቸስተር ዩናይትድ ቀጣይም ሳምንት ኦልትራፎርድ ላይ በርንማውዝን ሰኞ ምሽት 5 ሰዓት ነው የሚገጥመው። እንዳልኳችሁ ዩናይትድ ለሚቀጥለው 1 ወር በላይ ጨዋታን ቅዳሜ ቀን እንደማያደርግ ይታወቃል። ትላንትና 4-1 በሆነ ውጤት ድል አድርጓል ማንቸስተር ዩናይትድ ወደ ሞሊኒክስ አምርቶ። በጨዋታው ላይ ብሩኖ ፈርናንዴስ 25ኛው ደቂቃ ላይ መሪ ያደረጋቸው፣ ብሪያን ቤሞ 51ኛው ደቂቃ ላይ እንደዚሁ ሜሰን ማውንት 62ኛውና ብሩኖ ፈርናንዴስ በፍጹም ቅጣት ምት 82ኛው ደቂቃ ላይ ግቡን አስቆጥሯል። ወልቭስ ከ43 ቀን በኋላ ግብ አስቆጥሯል። 45ኛው ደቂቃ ተጠናቆ በጭማሪ 2ኛው ደቂቃ ላይ ቤልግሬድ ነበር ያስቆጠረው። ስለዚህ ወልቭስ ከ43 ቀናት በላይ በኋላ እንደዚሁም ከ5 የፕሪሚየር ሊግ ጨዋታ በኋላ ግብ ያስቆጠረበት ጨዋታ ሆኗል። ወልቭስ በአዲሱ አሰልጣኝ ሮብ ኤድዋርድስ ስር
የመጀመሪያም ግባቸው ነው። ወልቭስ በውድድር ዘመኑ 13ኛ የፕሪሚየር ሊግ ሽንፈት ሲሆን ማንቸስተር ዩናይትድ 25 ነጥብ፣ ወልቭስ 2 ነጥብ አላቸው። ቀጣይ ሳምንት ቅዳሜ አርሰናል ከወልቭስ እንዲሁም ሰኞ ማንቸስተር ዩናይትድ ከበርንማውዝ ኦልድ ትራፎርድ ላይ ይጫወታሉ። ብሪያን ቤሞ ትላንት 1 ግብ፣ ብሩኖ ፈርናንዴዝ 2 ግብና 1 አሲስት፣ ማቲያስ ኩኛ 1 አሲስት ነበረው። የዩናይትድ ድንቅ ነበሩ። ግን ብሩኖን በተናጠል እናንሳውና ሌሎቹ እንመለከታለን። ብሩኖ ፈርናንዴዝ አሁን 4 ጎል እንዲሁም 6 አሲስት በፕሪሚየር ሊግ አለው። 10 የግብ አስተዋጽኦ። አንድም ተጫዋች በዚህ ውድድር ዓመት ከሱ የበላይ አሲስት ያለው የለም። በብሩኖ ፈርናንዴዝ በኩል 10 ሲደመር የግብ አስተዋጽኦ ላይ ደረሰ። 4 ጎል ሲደመር 6 አሲስት። ባለፉት 7 ተከታታይ ዓመታት በፕሪሚየር ሊግ አንድም ተጫዋች 10 ሲደመር የግብ አስተዋጽኦን በተከታታይ አላስመዘገበም። ብሩኖ ባለፉት 7 ዓመታት ይሄንን አድርጎታል። 7 ሲዝኖች ማለት ነው። አንድም ተጫዋች የለም። ብሩኖ ለዩናይትድ ምን አይነት ተጫዋች እንደሆነ ሌላ ትልቅ ማሳያ ቁጥር ነው። ፖርቱጋል የሆነው በፕሪሚየር ሊግ ታሪክ ብዙ ጎሎችንም በማስቆጠር ሮናልዶ 103 አንደኛ፣ ብሩኖ በ66 ሁለተኛ መጥቷል። ዲየጎ ጆታ በነገራችን ላይ በፕሪሚየር ሊግ ፖርቱጋል የሆነው 63 ጎሎችን ያስቆጠረ ነበረ። ያው አምና ህይወቱ በድንገት እንዳለፈ ይታወቃል። ዲየጎ ጆታ 63 ጎሎች ነበሩት ፖርቱጋል የሆነው። ብሩኖ ፈርናንዴዝ አሁን ሁለተኝነትን ተረክቧል። ሮናልዶ ቀዳሚ ነው በዚህ መድረክ ላይ። ምናልባት ብሩኖ በምሽቱ ጨዋታ እንዴት ያለ እንቅስቃሴ ያደረገ የሚለውን ግን ካየን 2 ጎል 1 አሲስት 4 ትልልቅ የግብ ዕድል ፈጠረ፣ 5 ቁልፍ ኳስ አቀበለ፣ 55 ኳስ አቀብሏል፣ 85 ንክኪ ነበረው፣ 3 ረጅም ኳስ፣ 5 ሙከራ፣ 8 ኳስ ቀማ፣ 5 ግንኙነቶችን ድል አደረገ። 100% ታክሎቹ ስኬታማ ነበሩ። ሜዳ ላይ በጣም ታታሪ ነበር። ያ ሁልጊዜም ከብሩኖ ይሄ የሚሳሳታቸው በጣም የቡድን አጋሮቹ ሳይዘጋጁ የሚያቀብላቸው ኳሶች ግን ትላንትና በአንዳንድ አጋጣሚዎች ነበሩ። ግን ብሩኖ ትላንት የጨዋታው ኮከብ ዩናይትድን ዳግም ተሸክሞት የወጣበት ሌላ ጨዋታ ነበር ማለት ይቻላል። ብሩኖ ባለፉትም 5 ጨዋታ በዩናይትድ በኩል 8 የግብ አስተዋጽኦ አለው፣ 2 ጎል 6 አሲስት። ከዛ በዘለለ ብሩኖ ፈርናንዴዝ ወደ ማንቸስተር ዩናይትድ ከመጣ ጊዜ ጀምሮ በአንድ የፕሪሚየር ሊግ ጨዋታ ግብም አሲስትም ሲኖረው ለ16ኛ ጊዜ ነው። ይሄንን ትናንትና ግብም አሲስት ነበረው 16ኛ ጊዜ ነው። ከሱ በላይ እንደዚህ አይነት ቁጥር በጨዋታ ያላቸው ሳላ 27 ጊዜ በአንድ ጨዋታ ግብም አሲስትም አድርጓል። ኬቨን ደብሩይነ 17 ጊዜ። አሁን ብሩኖ ሁለተኛ ደረጃን ከኬቨን ደብሩይነ የሚቀበልበት ሰዓት የደረሰ ይመስላል። ማዲሰን ትላንትና እንዳልኳችሁ ከጄሚ ካራገር ጋር በጨዋታው በስካይ ስፖርት ቀጥታ ስርጭት ላይ ነበሩ። ጄሚ ካራገር ሳላህን ከፍ ዝቅ ሲያደርገው፣ ማዲሰን ደግሞ እንደ ብሩኖስ ያለ አይቻል አቅም ብሩኖ በሚያሳየው ብቃትና ወጥነት ያልተዘመረለት ግን የፕሪሚየር ሊጉ ምርጥ ተጫዋች ነው ሲል ደግሞ ትኩረቱን የዩናይትድ ጨዋታና ብሩኖ ላይ አድርጎ ነበረ። ሌላኛውን ኮከብ እንመልከት። ብሪያን ቤሞ ትላንትና በማንቸስተር ዩናይትድ መለያ 6ኛ ግቡን አስቆጥሯል። በብሪያን ቤሞ በኩል 6ኛ የፕሪሚየር ሊግ ግቡ ነው። በብሪያን ቤሞ በኩል ግን ሌሎች ሊነሱ የሚችሉ ቁጥሮች አሉት። ለአብነት ያክል ማንቸስተር ዩናይትድ በሲዝኑ ከማንቸስተር ሲቲ 35 ከአርሰናል 28 በመቀጠል በሊጉ ብዙ ጎሎችን ያስቆጠረ 3ኛ ቡድን ሲሆን ትልቁን ድርሻ ይወስዳል። ዩናይትድ በሲቲና በአርሰናል ብቻ ይበለጣል። በርካታ ገቢ ያስቆጠረ ቡድን እዚህ ውስጥ ነው ብሪያን ቤሞ ትልቁን ድርሻ የሚወስደው። ከዛ በዘለለ ብሪያን ቤሞ 26 የፕሪሚየር ሊግ ጎሎችን ከባለፈው ዓመት ጀምሮ አስቆጥሯል። ሃላንድ 37፣ ሳላ 33 በማስቆጠር ብቻ ይበልጦታል። 3ኛው ነው በፕሪሚየር ሊጉ በርካታ ገቦችን ከባለፈው ዓመት ጀምሮ ያስቆጠረ። ከፍጹም ቅጣት ምት ውጭ ደግሞ ከቆጠርንለት ውድ ቤተሰቦቻችን በአውሮፓ ዙሪያ ብሪያን ቤሞ 21 ጎል ከፍጹም ቅጣት ምት ውጭ ያስቆጠሩ በአውሮፓ 5 ታላላቅ ሊግ ቀዳሚ ነው። ራፊኒያ 20፣ ኦስማን ዴምቤሌ 20 አለው። በዚህ ደረጃ ሊጠቀስ የሚችል በጣም አስደናቂ ቁጥር ያለው ከፍጹም ቅጣት ምት ውጪ በርካታ ገቢ ያስቆጥራል። ሌላኛው ግብ አስቆጣሪ ሜሰን ማውንትን እንመልከት። ሩበን አሞሪም ስለ ሜሰን ማውንት ተናግሮ ነበረ። ማውንት እጅግ ምርጥ ችሎታ ያለው ተጫዋች ነው። በተለይ ማጥቃቱን መከላከሉ ላይ በጣም ጥራት ያለው ተጫዋች ነው። ስለዚህ እሱን መጠበቅና መንከባከብ ስላለብን ቀይሬ ያስወጥቸዋለሁኝ ብለዋል። እሱ እጅጉን ጥራት አለው። እሱን በሚገባ መጠበቅ በተለይም ከጉዳት ግድ ይለናል ብለዋል። በቀጣይ ጨዋታ እንዲገኝልን ከማንቸስተር ዩናይትድ ጋር በተያዘ አምና ከወልቭስ ያመጡት ተጫዋች ወልቭስን ሲገጥም ትላንትና ድንቅ ነበረ። በነገራችን ላይ ማቲያስ ኩኛም በግል እንቅስቃሴ ደረጃ ከተመለከት ነው ትላንትና የማንቸስተር ዩናይትዱ ተጫዋች ማቲያስ ኩኛ በጨዋታው ላይ አሲስት አድርጓል። በዚህ ውድድር ዓመት የመጀመሪያ አሲስቱም ለማንቸስተር ዩናይትድ ነው። የመጀመሪያ ግቡን ብራይተን ላይ እንዳስቆጠረ ይታወቃል። ሃይደን ሄቨንም ለሁለተኛ ተከታታይ ጊዜ ለማንቸስተር ዩናይትድ ቋሚ ሆኖ ጀምሯል። ትላንትናም ተጫውቶ ነበረ ከወልቭስ ጋር ከ36 ኳሶች
36ቱንም በትክክል አቀብሏል። ከ8 የሜዳ ክፍል ላይ ማቀበል ሂደት 8ቱንም አሳክቷል። ከ24 የራሱ ሜዳ ኳስን የማቀበል ሂደት 24ቱንም አሳክቷል። አንድ ረጅም ኳስ ሞክሮ ነበር፣ እሱም ተሳክቷል። ሃይደን ኤቨን በሁሉ ነገር ድንቅ ምሽት ነበር ያሳለፈው። ምናልባት ግን ምስሎችን ተመልከታችሁ ከነበረ ልክ ማንቸስተር ዩናይትድ ከወልቭሳቸው ነው ረፍት የተጠናቀቀው። ባለቀ ደቂቃ ዩናይትድ ግብ አስተናግዶ በዛ ሰር ጂም ራትክሊፍ የተበሳጩ ይመስላል። ከነ ጄሰን ዊልኮክስ ጋር እነ ኦማር ቤራዳ ጋር ነበሩና ምናልባትም ጨዋታው በዛው ቢጠናቀቅ ኖሮ የሩበን አሞሪም ስንብት ውል ሊያደርግ የሚችል አይነት መበሳጨት ነበር ያየነባቸው። ማንቸስተር ዩናይትድ ከሜዳ ውጭ ባረጋቸው ያለፉት 5 የፕሪሚየር ሊግ ጨዋታ ውስጥ ምንም ሽንፈት አልገጠመው። 3 ጨዋታን አሸንፎ 2ቱን አቻ ወጥቷል። ይህን ተከትሎ ማን ዩናይትድ በየካቲት 2022 በኋላ ከሜዳ ውጭ ያለ ሽንፈት ያደረገው ረጅሙ ጉዞ ሆኖለታል። ሩበን አሞሪም ትላንትና 27 ሙከራ አድርጓል። ቡድናቸው በእሳቸው ስር ትልቁ ነው። እሳቸውም ከጨዋታው በኋላ 27 ሙከራ 4 ጎል ብቻ ማስቆጠር ብዙ አያስደስትም፣ ግን በክለቡ ለውጥ አይቻለሁ፣ የውድድር ዘመን በበለጠ ብዙ እድሎችን እየፈጠረን እንደሆነ ተመልክቻለሁ ብለዋል። የወልቭሱ አለቃ ሮብ ኤድዋርድስ 3 ጎሎችን በስጦታ መልክ ነው የሰጠናቸው። በእውነት ልክ የልጆች ጨዋታ እንደምመለከት ነበረ ጨዋታውን ሳይ የነበረው ብለዋል። ያው ማንቸስተር ዩናይትድ ጨዋታውን አሸንፎ ደረጃውን ይረከባል የሚለው ትልቁ ሲጠበቅ የነበረ ነው። ግን ወልቭስ ዩናይትድን በቀላሉ እጅ አልሰጠም። በተለይ መጀመሪያው 45 ከረፍት በኋላ እንኳን ሁሉ ነገር በዩናይትድ እጅ ነበረ። ማንቸስተር ዩናይትድ በሊጉ ካደረጋቸው ያለፉት 11 ጨዋታ 6 ድል 3 አቻ 2 ሽንፈት ብቻ ነው እንደዚሁ ያስተናገደው። በሩበን አሞሪም በኩል አሁን ትልቁ ጉዳይ ወደ አፍሪካ ዋንጫ በሚሄዱ ተጫዋቾች ዙሪያ ቀጣይ ሳምንት ሰኞ ነው እንዳልኳችሁ ዩናይትድ የሚጫወተው ዳግም ሰኞ ምሽት 5 ሰዓት ነው። በበርንማውዝ ጨዋታ ወደ አፍሪካ ዋንጫ የሚያመሩ ተጫዋቾች ይጫወታሉ ተብለው ጠይቀው ነበረ ከጋዜጠኞች። ይህንን ጉዳይ አሁን ላይ መወሰን አንችልም ወይም መረጃውን አላወረጋገጥንም። ከእግር ኳስ ፌዴሬሽኖቹ ጋር ግን ከየሀገራቸው ጋር ውይይት ድርድር እያደረግን ነው ብለዋል። የወልቭስ ደጋፊዎች ትላንትና ተቃውሞ ላይ ነበሩ። ጨዋታው ሲጀምር አይታችሁ ከሆነ ለ15 ደቂቃ ያክል ደጋፊዎቹ ስቴዲየም ውስጥ አልነበሩም፣ መቀመጫዎች ባዶ ነበሩ። የወልቭስ ደጋፊዎች ተቃውሞ አሰምተዋል። 15 ደቂቃ እስኪያልፍ ድረስ ወደ መቀመጫቸውም አልገቡም ነበረም። ከ43 ቀን በኋላ ግን ቡድናቸው ግብ አስቆጥሮላቸዋል። በማንቸስተር ዩናይትድ ያው ብልጫ እንደሚወሰድባቸው ቀድሞም የተገመተ ነበረ። እሳቸው ሩበን አሞሪም ወልቭስ አስቸጋሪ ሁኔታ ላይ እንደሚገኝ እናውቃለን። ሁለተኛ አጋማሽ በጥሩ መልኩ ጀምረናል፣ ጨዋታውን በቶሎ ለመጨረስ ሞክረናል፣ 4 ግብ ማስቆጠራችን ግን በቂ አይደለም ብለዋል። በዚህ የውድድር ዓመት ከአምናው በተሻለ መልኩ ብዙ የግብ ዕድሎችን እየፈጠረ ነው፣ ቡድናቸውም ጨዋታን በሚገባም እየተቆጣጠረ ነው ብለዋል። እሳቸው ደግሞ ከመጀመሪያው ደቂቃ አንስቶ ጨዋታ እንደምናሸንፍ እርግጠኛ ነበርኩኝ፣ በቡድን እንቅስቃሴ ግን የግቡ መጠኑ በማለፉ ነው ምንድነው በጣም ደስተኛ ያልሆንኩት ብለዋል። ይህንን ፈተና በድል ተወጥተናል፣ ስለዚህ ወደ በርንማውዙ ጨዋታ ሙሉ ትኩረታችንን እናደርጋለን ሲሉ ተደምጧል ሩበን አሞሪም። አሁን የምንጫወትበትን መንገድ ግን እናሻሽላለን፣ በዚህ ላይም የምንሰራ ይሆናል። ሙሉ ለሙሉ ቡድኑ ጥንቅቅ ያለ ነገር አይደለምና ወደዛ እንወስደዋለን ብለዋል። ምናልባት ጨዋታውን በቁጥራዊ ደረጃ እንግለጸው ውድ ቤተሰቦቻችን። ዩናይትድ 4-1 አሸነፈ። ትልቅ የግብ ዕድል ዩናይትድ 6 ወልቭስ 0። በሙከራ ደረጃ ዩናይትድ 27 ሙከራ ወልቭስ 8። ዩናይትድ ከዚህ ውስጥ 10 ኢላማውን የጠበቀ ነው፣ 17ቱን አምክነውታል። 2 ብቻ ነው በወልቭስ በኩል ኢላማውን የጠበቀ። ዩናይትድ 39 ኳስ ነክቷል በተቃራኒ ሳጥን ውስጥ፣ ወልቭስ 20። ዩናይትድ 63.8 በመቶ ኳስ ቁጥጥር፣ ወልቭስ 36.2 በመቶ። ማዕዘነ ምት ዩናይትድ 9 ወልቭስ 1 ጥፋት። ወልቭስ 17 ጥፋት ሲያጠፉ ዩናይትድ 12 አጥፍተዋል። እንደ አጠቃላይ ማንቸስተር ዩናይትድ ከወልቭስ ሲያደርጉት የነበረው ጨዋታ በቁጥራዊ መረጃም ካሰላ ነው ይሄንን ይመስላል። አሁን ትልቁ ጉዳይ በማንቸስተር ዩናይትድ በኩል የደረጃ ሰንጠረዡ ላይ ለውጥ ማምጣት የሚችልበት ጨዋታ እንደነበረም አስቀድመን ነግረናችሁ እንደነበረ ይታወቃል። ምክንያቱም በማንቸስተር ዩናይትድ በኩል በደረጃ ሰንጠረዡ ላይ የ12ኛ ደረጃን እንዲወስድ ያደረገ የ15ኛ ሳምንት ውጤቶች ተመዝግበው ነበርና ዩናይትድ ትላንት ላይ አድርጎ በ25 ነጥብ 6ኛ መጥቷል። ከቼልሲ እኩል አለው። ከአራተኛ ስፍራ ካለው የአውሮፓ ሻምፒዮንስ ሊግ መድረክ በ1 ነጥብ ያንሳል። አሁን የዌስትሃም ዩናይትድ አቻ ለዩናይትድ የሚቆጭ ይመስላል። ለማንኛውም ቀጣይ ሳምንት ወደ ኦልትራፎርድ ተመልሶ በርንማውዝን ሰኞ ምሽት የሚያስተናግድ ይሆናል። ማቲያስ ዴላይት የሚመለስበትን ቀን መናገር አልችልም ብሏል ሩበን አሞሪም። ጉዳት ላይ እንዳለ ይታወቃል። በዛ ምክንያት ሃይደን ኤቨን እድል እያገኘ ነው። ሌኒ የሮም ተመሳይ እድል እያገኘ ነው። ሌላው በማንቸስተር ዩናይትድ አንድ አንጋፋ ተጫዋች ክለቡን መልቀቁን ሰምተናል። ግን በተጫዋችነት የነበረ ግን አሁን በሌላ ሚና የነበረ ተጫዋች ነው። እሱን ጉዳይ ደግሞ እንመልከት።
ሰሜናዊ አይርላንዳዊ የቀድሞ ተጫዋች ጆን ኢቫንስ በማንቸስተር ዩናይትድ ከነበረው ኃላፊነት ለቋል። ኢቫንስ ጫማውን ከሰቀለ በኋላ በማንቸስተር ዩናይትድ የተጫወቱትን ውሰት ውልና ታዳጊዎች እድገት እንዲከታተል ተሾሞ ነበረ። አሁን ለጆን ኢቫንስ ከ6 ወራት በኋላ ከኃላፊነት እንደለቀ ተገልጿል። ጆን ኢቫንስ ከኃላፊነት በመልቀቅ ከቤተሰቡ ጋር ጊዜ ማሳለፍ እንደፈለገ እና ክለቡ ውሳኔውን እንዳከበረ ተዘግቧል። የዩናይትድ ሰዎች ሳይሆን ያሰናበቱት ራሱ ይፋዊ ደብዳቤ አስገብቶ አሰናብቶ ብሎ ተሰናብቷል። ስለዚህ ዩናይትድ ተጫዋች ከተጫዋችነት ጫማ በሰቀለ በ6 ወራት ውስጥ ከኃላፊነትም ለቋል። ዛሬ በአውሮፓ ሻምፒዮንስ ሊግ ምሽት 2:45 ካይራት አለማቲ ኦሎምፒያኮስ፣ ባየር ሙኒክ ስፖርቲንግ ሊዝበን፣ ምሽት 5 ሰዓት አታላንታ ከቼልሲ፣ ባርሴሎና ከፍራንክፈርት፣ ኢንተር ሚላን ከሊቨርፑል፣ ቶትናም ከስላቪያ ፕራ፣ ሞናኮ ከጋላታሳራይ፣ ፒኤስቪ ከአትሌቲኮ ማድሪድ፣ ሮያል ዩኒየን ከማርስ ይጫወታሉ። ወደ ቤተሰቦቻችን ለመደገፏቸው ክለቦች ሁሉ መልካም ዕድል ይግጠማችሁ ብለናል። ትላንታችሁ እንዴት ነበር በፕሪሚየር ሊግ ጨዋታ? ዛሬ በአውሮፓ ሻምፒዮንስ ሊግ ምን እንጠብቅ? መልካም ቀን ይሆንላችሁ።